ሳይገባደድ ሳይሰናበት ተሰደደ ፋኖ በጣም አመሰግናለሁ አርበኛ ላንድሪስ የአማራ ፋኖ ሸዋ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ሰሞኑን የተለያዩ ጉዳዮች አሉ ከዛ አንፃር አጠር ያለ ቆይታ እንድናደርግ በሚል ነው የደወልኩት። እንደው ከፊልድ ማርሻል ብርሃኑ ጁላ የሰሞኑ መግለጫ እንነሳ። ፊልድ ማርሻል ብርሃኑ ጁላ ብቻ ሳይሆኑ ሌሎች የአማራ ክልል አንዳንድ ባለስልጣናትም ጭምር ያነሱት ጉዳይ ነው። ወደ 10 ሺህ የሚጠጋ የፋኖ ኃይል እጅ ሰጥቷል፣ ወደ ሰላማዊ ህይወት ተመልሷል የሚል ነገር አንስቷል። እንደውም ፊልድ ማርሻል ብርሃኑ ጁላ የቀረን መለቃቀም ነው የሚል ነገርም አክለውበታል። በነገራችን ላይ ይሄ መለቃቀም ነው የሚለውን ነገር በድጋሚ ይመስለኛል ከዚህ በፊትም እንደዚሁ መለቃቀም ነው የቀረን የሚል ከአንድ ዓመት በፊት መግለጫ ሰጥተው ነበር። አሁንም መለቃቀም ነው የቀረን የሚል ነገር ጠቅሰዋልና መቼ ነው ይሄ የሚያበቃው መለቃቀሙ የሚለው በጥያቄ የሚነሳ ሆኖ ግን ምን ማለት ይቻላል? ወደ 10 ሺህ የሚጠጋ የፋኖ ኃይል እጅ ሰጥቷል ነው የተባለው። አመሰግናለሁ መሳይ ስለጋበዝከኝ። የመቼ ይሆን የ10 ምንድነው ለቃቀም የሚለው ነገር ድጋሚ ይሆን የባለፈው እንዳይሆን ምናልባት አዲስ መግለጫ ነው ይሄ። እንደውም ሌሎች ወታደራዊ መኮንኖችን ሰብስበው በአዳራሽ ውስጥ ያደረጉት ንግግር ነው። ከዚህ ቀደሙ በኢንተርቪው ደረጃ የቀረበ ነው። ስለዚህ አዲስ ነው። ሰሞንኛ ነገሮችንም ያነሳሉ ፊልድ ማርሻሉ። ስለዚህ የኃይል የበላይነት እንዳላቸው ብቻ ሳይሆን ፋኖ እየጠፋ እንደሆነ የሚገልጹበት መድረክ ነው የሰማ ነው። አይ ጥሩ። መቼም የነሱ ያው እንለቃቅማለን የተጀመረው አይ ቲንክ 2013 ይመስለኛል ለቃቀምናቸው አጠፋናቸው። እንግዲህ ግለሰቡ በነገራችን ላይ ትንሽ የጤና መታወክ ችግርም ስላለበት ይመስለኛል የሚናገረው የእርስ በርሱ የሚጣለዝ ነገር ነው። እንግዲህ ወደ 10 ሺህ ነው ያለው ያልከኝ፣ ምናልባት እኛ በፋኖ አደረጃጀት እንኳን 10 ሺህ እና 10 ሰው እንዳልሰጠ በደንብ ጠንቅቀን እናውቃለን። ይሄ ዝም ብሎ ተራ ፕሮፓጋንዳ አይንህን ጨፍን የሚመስል የውሸት ዲስኩር እንደሆነ ህዝቡም ከኛ በላይ በደንብ ጠንቅቆ ያውቃል። ለአብይ አህመድ አገዛዝ የሚሰጥ ጅም የለም፣ የሚሰጥ የፍቅር ልብም የለም፣ የሚሰጥ የምህረትና የይቅርታም ልቦና አይኖርም። ምክንያቱም የአገዛዝ ውሸታም ብቻ ሳይሆን በጣም አረመኔ፣ ጨካኝ፣ ግፈኛ በመሆኑ የአማራ ፋኖ ምንም አይነት እጅ እንደማይሰጥ እንዳልሰጠም ይታወቃል። 10 ሰው ቀርቶ አረ በፍጹም የሚሰጥ የለም። ምናልባት እነሱ እነ ውሸት ቁርሱ የእነሱ ሚሊሻ የትጥቅ እያስታጠቁ የፋኖን አልባሳት በመቀየር በማልበስ እንደምታውቀው ያንን ቀረጻ በማድረግ ያንን እጅ ሰጠን በማለት ለሐሰት ፕሮፓጋንዳ ይጠቀሙበታል። ልፍ ሲልም ደግሞ ሰላማዊውን አርሶ አደር፣ ሰላማዊውን ነጋዴ፣ ሰላማዊውን የከተማና የገጠሩን አካል በሚችሉትን በድሮን በአየር ኃይል ማለት ነው በእግረኛና በሜካናይዝ ከጨፈጨፉ በኋላ ለገበያና ለአምልኮት በሚሄድ ጊዜ ፋኖ ነው በማለት እያገቱ እየያዙ ለፕሮፓጋንዳ እንደሚያውሉ እናውቃለን። ከዛ የዘለለ ግን አጠፋናቸው የሚሉት እነሱ እንደየጠፉ እንደሆነ ጠንቅቀው ያውቁታል። በየትኛውም ቦታ ላይ አንዲትም ድል እንዳላስመዘገቡ በደንብ ያውቃሉ። ይሄ ምናልባት ያው የተለመደ የውሸት ፕሮፓጋንዳ ምናልባትም የአማራ ህዝብን ልብ አገኛለሁ በሚል የተለያየ የሐሰት የማስመሰል ነገር ያደርጋሉ። የአማራ ህዝብ በእርግጥ ያውቃል። ምናልባት ሌላውን ኢትዮጵያዊ ብሔር ብሔረሰብም ለማጭበርበር የሚጠቀሙበት ነው። ይሁንና ግን ያው ያላዋቂነታቸው አንዱ መገለጫ ነው። ምክንያቱም በመላ ኢትዮጵያ የአማራ ህዝብ ተበትኖ ነው ያለው። የአማራ ህዝብ ደግሞ በመላ አማራ ክልል ቤተሰብ አለው፣ የሚያውቀው ሰው አለ። አካባቢው ላይ ማን እንደሚያስተዳድር ማን እንደሚንቀሳቀስ ጠንቅቆ ስለሚያውቅ መላ ኢትዮጵያውያንም የፋኖን እንቅስቃሴ ስለሚረዱ ይሄ ምንም የውሸት እንደሆነ እና የማደናገሪያ የማወናበጃ ስልት እንደሆነ ማንም የሚያውቀው ነው። ብርሃኑ ጁላ ያው ከዛሬ 2 ዓመት ከምናምን ጀምሮ ምናልባት ዛሬ ቀይረውታል 30 የሚል ነበር፣ እሱን ትቷል። ከዛ 15 ብሎ ነበር፣ አሁን ትቷል። ያልተው ነገር ቢሆን መለቃቀም የሚለው ቃል ዛሬም አለ። ምናልባትም በቅርብ ጊዜ የሱ ጋር የቀሩት አብዛኛው እየከዳው እየኮበለለ ወደ ቤቱ እየተመለሰ መሳሪያውን ለፋኖ እያስረከበ እየሸጠ ባጃጅ እየገዛ እየተንቀሳቀሰ ይገኛል። ምናልባትም በቅርብ ጊዜ እጁ ላይ ያሉትን የተወሰኑ ታማኝ 500 ካሬ ሜትር አዲስ አበባና በየክልል እና በየዞን ከተማ ለመቀበል ወይም ደግሞ የተቀበሉ ኮሎኔሎችና ጄኔራሎች እንዲሁም አንዳንድ ባንዳ አድማ ብተና እንዲሁ የ200 ወይ 150 ካሬ ሜትር ለመቀበል እየተሰለፉ ናቸው የሚቀሩት። እነሱም በቅርብ ፈራርሰው ወደ ፋኖ ይቀላቀላሉ፣ ወደ ህዝባቸው ይመለሳሉ። ካልሆኑም ደግሞ በአማራ ህዝብ የጸና የደም መስዋዕትነት የሚጠፉና እሱ የሚኩራራበትም አጠቃላይ ስርዓት እንደሚፈራርስ ይሄንን ነው መግለጽ የምፈልገው። አመሰግናለሁ።
አርበኛ አብደላ ሰሞኑን ከፍተኛ የሆነ አፈሳ እየተከናወነ ነው። በኦሮሚያ ክልል የሚካሄደው ወታደራዊ ምልመላ አስገዳጅ የሆነ ነው። አሁን ዛሬ እንደሰማነውም ከሆነ የቀበሌና የወረዳ የብልጽግና ባለስልጣናት ጭምር ወደ አዋሽ ገብተው ስልጠና እንዲወስዱ ትዕዛዝ ተሰጥቷል። ከነገ ጀምሮ ይገባሉ ነው የተባለው። ፖሊስ ኃይሉም ሚሊሻውም የልዩ ኃይሉም በወታደራዊ ስልጠና በተለየ ሁኔታ እንዲወስድ እየተደረገ ይገኛል። ከፍተኛ ምልመላ ነው ያለው። ይሄ ለምንድን ነው የሚመስል? እንግዲህ ሰራዊት ካለ በከፍተኛ ቁጥር ያለው ወታደር ያስመርቃሉ። በየጊዜው ከተለያዩ ማሰልጠኛ ካምፖች ሲመረቁ ነው የምናየው። አሁን ደግሞ የሚታየው ነገር መጠነ ሰፊ የሆነ አስገዳጅ ምልመላ ነው። ይሄ በአማራም ክልል እያካሄዱ ነው። በአንዳንድ የአማራ ክልል አካባቢዎችም እንደዚሁ አስገዳጅ የሆነ ወታደራዊ ምልመላ እየተደረገ ነው። ለምንድን ነው ይሄ? ምናልባት ሽንፈታቸውን ኪሳራቸውን ያሳይ ይሆን ወይስ እነሱ እንደሚሉት ለአንዴና ለመጨረሻ ጊዜ ክረምቱ ከመግባቱ በፊት የፋኖን ጠቃላይ ችግር ፋኖ የፈጠረውን አደጋ አጥፍተን ክልሉን ሙሉ በሙሉ ሰላም እናደርጋለን ለሚለው ዘመቻቸው እየተዘጋጁ ይሆን? ከምን አንጻር እንመልከተው? መልካም፣ ቅድም ገልጬልሃለሁ እኮ መሳይ። አሁን እኮ እነሱ የውሸት ፕሮፓጋንዳ ነው የምልህ አንዱ መገለጫው ይሄ ነው። ይኸውልህ ከዚህ በፊት በተለያየ የውሸት ማደናገሪያ የውሸት ዲስኩር ከአማራ ክልልም በአፈሳ ጭምር እየወሰዱ በአድማ ብተናም በመከላከያ ማሰለጠኗቸው። እንዲያውም ለፋኖ ትልቅ እድል ይዞ ነው የመጣው። በነገራችን ላይ በተለይ አማራ ክልል ላይ ሰብስበው የሚወስዷቸው ያሰለጥኗቸዋል። ወታደራዊ ስልጠና የተወሰነ ይዘው ይመጣሉ። እኛ ጋር የተሃድሶ ብቻ ስራ ነው የሚሆነው ማለት ነው። በተለይም አማራ ክልል ያለው ኃይል የሚገባው መሳሪያ ይዞ ለመውጣት ካልሆነ አምኖ የሚገባ የለም። ስለዚህ እንዲያውም ይሄ በአማራ ክልል እየሰበሰቡ የሚያሰለጥኑት በመከላከያ የሚሆን በአድማ ብተና ለእኛ እጩ ፋኖዎቻችን ናቸው ማለት ነው። እጩ ሰልጣኝ ለመመረቅ የተዘጋጁ ፋኖዎቻችን ናቸው። እኛ ወታደራዊ ስልጠናውን ከሞላ ጎደል ይወስዳሉ። ምናልባትም የፖለቲካ ትምህርት የአማራነት ብሔርተኝነትን እንዲሁም የተወሰነ የስልት ምናልባትም ለብ ስለሆነ በፋኖዊ ቁመና ወታደራዊ ስልጠና የቴክኒክና የታክቲክ ስልጠና የፖለቲካ ግንባታ ሰጥቶ የማስገባት ስለሚሆን በእኛ በኩል የሚገርም ትልቅ ግብአት ነው። አሁንም በደንብ እንዲያደርገው እንፈልጋለን። ምክንያቱም ማህበረሰቡ በተለያየ ምክንያት ፋኖን ለመቀላቀል ሲቸገር አሰልጥኖ ይልክልናል። ለእኛ እጩ ሰልጣኞቻችን ሰልጣኞች ሳይሆኑ እጩ ተመራቂ ሆነን ያገኝናቸው። አሁንም ከዚህ በፊት ያሰለጠናቸው የአድማ ብተና አባላት በስፋት ይሰለጥናሉ፣ ይወጣሉ፣ ከነትጥቃቸው ይመጣሉ፣ ፋኖን ይቀላቀላሉ፣ ያጠናክሩልናል። በተተኳሽም በመሳሪያም በሰው ኃይል። በሌላ መንገድ መከላከያውን ቢሆን እንደዚሁ ነው። ሌላው ከመላ ኢትዮጵያውያን ብሔር ብሔረሰብን በማደናገር የሚሆን በማስገዳጅ ሁኔታ ያስገባቸዋል። ጥቅልል ብሎ ወደ ፋኖ ወደ አማራ ህዝብ አልወጋም በማለት ከነ መሳሪያው ይቀላቀላል። እኛም በክብር ተቀብለን አስተናግደን ትራንስፖርት ሰጥተን ተንከባክበን ወደ ቤተሰቡ ይሸኛለን። የመከላከያ ሰራዊትን አባላትን ጭምር ማለት ነው። ስለዚህ ይሄ እንቅልፍ ነስቶታል ማለት ነው። እንቅልፍ ሲነሳው ምንድነው? የሃይማኖት ካርድ ለመምዘዝ ሞከረ፣ አልተሳካም። የብሔር ካርድ ለመምዘዝ ሞከረ፣ አልተሳካም፣ አልሆነም። አሁን ያለችው አማራጭ ጀስት አሁን ብሎ የሚያስበው በሐሰት በማደናገር የመንግስት የኦሮሞ መንግስት ነው። ስለዚህ ይሄ መንግስት ይሄ ስርዓት ከፈረሰ ደግሞ ኦሮሞ ለመጨረሻ ጊዜ ይቀበራል፣ ይጎዳል የሚል ስሁት የሆነ ሀሳብ በመርጨት ቀኑን ሀቀኛውን የኦሮሞ ህዝብ በማታለል እና በማስገደድ ጭምር ወደ ማሰልጠኛ ጣቢያ የሚያስገባው ለዛ ነው ማለት ነው። ስለዚህ አሁን ተመልከት፣ ሚሊሻውን ማስገባት በጣም በእድሜ የገፋውን ሚሊሻ ጭምር በጣም በእድሜ የገዘፉ አካላዊ ብቃታቸው ለአካል ብቃት እንቅስቃሴ ምቹ ያልሆኑ የወረዳ የዞን የቀበሌ ምናምን አመራሮችን ሰብስቦ የሚያስገባው ይሄን ካጣን ልንጎዳ ነው የሚል የውሸት መቀስቀሻ በማድረግ እና እንዲሁም ደግሞ በአፈሳ የሚያደርጋቸው ይሄንን ችግር የመጨረሻው መጀመሪያ ላይ ስለደረሰ እሱን ለመቋቋም ነው። በነገራችን ላይ ይሄ ለአማራ ፋኖ ስጋት አይሆንም። የፈለገ ሚሊሻ ያሰልጥን፣ የፈለገ ካድሬ ያሰልጥን ስጋት አይሆንም በፍጹም። ምክንያቱም እንኳን እንዲህ አይነቱ በወታደራዊ የሚሆን በምንድነው በሞራል የላሸቀ ይቅርና ትክክለኛ መከላከያ ተብሎ ሪፐብሊካን ጋርድ፣ አየር ወለድ፣ ባህር ኃይል፣ ሌሎች ትላልቅ ስልጠና የወሰዱትም በሜካናይዝድ በአየር ኃይል ጭምር ታግዘው ለ2 ዓመት ያክል ያልደፈሩትን የአማራ ህዝብ ትግል በተራ በሰፈር ሚሊሻና በተፈር ምንድነው የካድሬ የ15 ቀን ለብ ስልጠና ለአማራ ህዝብ ስጋት አይሆንም። ይሄ ምናልባት ስጋት የአማራ ህዝብ በተሳሳተ በስርዓት ግፊት የኦሮሞ ህዝብ እንዳይታለል የሚለው ነገር እሱ ላይ ጥንቃቄ መውሰድ ያስፈልጋል። የኦሮሞ ህዝብን በደንብ አውቋል። ለእነኛ አደናጋሪዎች ለጥቅማቸው እንጂ ኦሮሞ ህዝብን እንደማይወክሉ ለኦሮሞ ህዝብ አንዲት ኢንች እንኳን እንደማያስቡ ስላወቀ ለዚህ ስለማይታለል ካድሬዎቹ ይግቡ፣ ቢፈልጉ አማራ ክልል ይግቡ፣ የትም ቢሆኑ እነኚህ ሰዎች ለአማራ ህዝብ ወይም ለአማራ ፋኖ በፍጹም ስጋት የሚሆኑበት ደረጃ የለም። ነገር ግን የሽንፈታቸው ሽንፈት ለመሸፈን የተጠቀሙበት ሁሉንም ካርድ መዘው ጨርሰው የደረሱበት በመሆኑ ይሄ አንዱ ማሳያ ነው። በእኛ በኩል ምንም አይነት ስጋት አይኖርም። ህዝባችንም ይሄን ያውቃል። ትልቁና ጀግናው አስተዋዩ የኦሮሞ ህዝብም በእነኛ አደናጋሪና አጭበርባሪዎች በስልጣን የናወዙ ጥቅመኞች እንደማይታለል ስለምናምን ይሄ በቅርብ ጊዜ ግብአተ መሬቱን እንደሚፈጸም ምንም ጥርጥር የለኝም። ይሄን ማለት እንችላለን። እንግዲህ አርበኛ
አብደላ ምናልባት ይሄ ቀጥታ ለፋኖ ከፋኖ ጋር ለሚደረገው ውጊያ ይሁን ለሌላ የታወቀ ነገር የለም። በዋናነት ግን የብልጽግና ፓርቲ ህልውና አደጋ ላይ ወድቋል። ብልጽግና ፓርቲ ለኦሮሞ ህዝብ የቆመ ነው፣ ለኢትዮጵያ ህዝብ የቆመ ነው የሚለውን ነገር አሁን እየተውት የኦሮሞ ህዝብ ብልጽግናን መጠበቅ አለበት። ስለዚህ አሁን አደጋ ላይ ነው። ብልጽግና በአንድም ይሁን በሌላ በኢትዮጵያ ፖለቲካ ውስጥ እድሜ ሊኖረው እንደማይችል አመራሮቹ የተረዱ ይመስላል። ስለዚህ ኦሮሞ ህዝብ ይህንን ፓርቲ የመጠበቅ የሉና አደጋውን የመታደግ ኃላፊነት ወድቆበታል የሚልም ቅስቀሳ እንዳለ ነው ምንሰማው። ምናልባት ይሄ አካሄዳቸው በአንድም ይሁን በሌላ ለሌላው የኢትዮጵያ ህዝብ የሚኖረው እንደምታ ምን ማለት ይቻላል? ከዚህ ቀደምም መከላከያ በተመለከተ ድጋፍ ሰልፍ የተደረገው በአብዛኛው በኦሮሚያ ክልል ነው። በቅርቡም 7ኛ ዓመት የአብይ አህመድ በዓለ ሲመት በአብዛኛው የተከበረው በኦሮሚያ ክልል ነው። ይሄ ነገር ምን ይነግረናል? እንደው አርበኛ አብደላ። አዎ መልካም መሳይ፣ እሱ እኮ ነው አንዱ አሁን የሚሉት እኔ ህይወት ነኝ፣ እኔ መንፈስ ነኝ፣ እኔ ከቆም ሁሉ ነገር ይቆማል የሚል በጣም 21ኛው ክፍለ ዘመንን ያልዋጀ ደካማ አስተሳሰብ ማለት እኮ ይሄ ነው። እና ምንድነው ብልጽግና የኦሮሞ ህዝብ ወዳጅ ነው ብለው ነው እነሱ የሚያቀርቡ። ብልጽግና ወደቀ ማለት የኦሮሞ ህዝብ ድጋሚ ወደቀ ብለው ነው የሚቀሰቅሱበት። እንነጋገር ካል በብልጽግናው ስርዓት እንደ ኦሮሞ ህዝብ የተጎዳ ማህበረሰብ የለም። እናውራ ካል በደንብ ማለት ነው። በማህበረሰብ ደረጃ ነው ያልኩት፣ በኢሊት አላልኩት። ልክ እንደ የአማራው ህዝብ የተጎዳውን ያህል የተጎሳቆለው፣ የተጎዳው፣ የሞተው፣ የተሰደደው አንዱ የኦሮሞ ህዝብ ነው። በነገራችን ላይ እኔ በደንብ አውቀዋለሁ። ኦሮሚያ ክልል በተለይም ደቡብ አካባቢ አንዳንዶቹን በስራ አጋጣሚ አውቃቸዋለሁ እና በአብዛኛው የደቡብ አካባቢ ከጉጂ በተለያዩ ኦሮሚያ አካባቢዎች መንገድ ዛሬ የለም። መንገድ ተዘግቶ ነው ያለው። መንገድ ተዘግቶበት እናቶች በወሊድ የሚሞቱበት ኦሮሚያ ነው። ሰዎች የሰሩትን እንኳን በአግባቡ እንዳይጠቀሙ በራሱ በብልጽግና እየታገቱ የሚዘረፋ በጠራራ ፀሐይ ዘረፋና ርሸና የሚፈጸመው እኮ ኦሮሚያ ክልል ነው። የትምህርት ተቋማት በአብዛኛው የተዘጉት እኮ ኦሮሚያ ክልል ነው። ጤና ተቋማት የፈረሱት እኮ ኦሮሚያ ክልል ነው። እነ ወለጋ ማሰብ ትችላለህ። በአየር ኃይል፣ በሜካናይዝድ፣ በእግረኛ ኦሮሚያ ክልል የኦሮሞ ህዝብ አንድም ቀን ሰላም አግኝቶ አያድርም። ስለዚህ ለአማራ ህዝብ የብልጽግና የሚባል ፓርቲ ጸር እንደሆነ ሁሉ ለኦሮሞ ህዝብም ጸር መሆኑን የኦሮሞ ህዝብ ሰፊ የኦሮሞ ህዝብ ጠንቅቆ ያውቃል። ስለሚያውቅም ነው እንደነሱ ቅስቀሳማ ቢሆን ይህን ጊዜ ብዙ ነገር ይፈጸም ነበር። እንደነሱ ቅስቀሳ እንትና በእንትና ላይ እንደዚህ ያደረገ በሚሉት የውሸት ዲስኩር ይሆን ሀገር ይህን ጊዜ ተረጋግቶ ቀርቶ መኖር ቀርቶ ምናልባትም ትልቅ የመበታተን አደጋ የሚገጥመው ነበረ። ነገር ግን አስተዋይ ነው ኦሮሞ ህዝብ፣ ማን ጠላቱ እንደሆነ ጠንቅቆ ያውቃል። ስለዚህ እነሱ ለጥቅማቸው ለስልጣናቸው ከሌላው ማህበረሰብ ጋር አናክሰው ልክ እንደ ቲፒኤልኤፍ 30 ምናምን ዓመት እንደገዛው እንገዛለን የሚል የትግራይን ህዝብ ቲፒኤልኤፍ በድሎ 27 ወይ 30 ዓመት እንደገዛ ሁሉ እነሱም ረግጠው ለስልጣን ማማቸው ለመቀመጫ እንደሆነ ጠንቅቆ ያውቃል። የአማራው ህዝብ ለኦሮሞ ህዝብ ስጋት እንዳልሆነ ሰፊ የኦሮሞ ህዝብ ጠንቅቆ ያውቃል። ምንም የጥያቄ የለው። የአማራ ህዝብ የኦሮሞ ህዝብም በድጋሚ እንዲሁ በተመሳሳይ ስጋት እንዳልሆነ ተዋልዶ ተጋምዶ ተጋብቶ አብሮ ሀብት አፍርቶ በድር በቁ በተለያየ ነገር እማትለየው የጤፍ ያክል የጤፍ ልክ ጤፍን ለጥለህ ይሄ ነው ማለት እንደማትችለው ሁሉ እንደሚኖር ጠንቅቆ ያውቃል። የእነሱ ዲስኩር እንደሆነም ያውቃል ጠንቅቆ። ሌላው ብሔረሰብ ላልከኝ በፊት ለማደናገር ሞክረው ነበር። ለምሳሌ ከሰልፍ ከምናምን ጋር ቅድም ብለኛል። በነገራችን ላይ የድጋፍ ሰልፍ አይደለም፣ አስገድደው 5,000 እየቀጡ ነጋዴውን ቤት እያዘጉ ያወጡት ይሄ ድጋፍ ሰልፍ ሰላማዊ ሰልፍ ልትለው አትችልም። ውንብድና ነው። በውንብድና ህዝቡ እኮ ብዙ እኮ ንግድ ተቋማት እኮ የታሸጓሉ። በርካታ ሰዎች እኮ 20-30 ሺህ የተቀጡ ሰዎች አሉ። ብልጽግናን ትቃወማላችሁ፣ አትደግፉም እናንተ ሀዳውያን ናችሁ፣ የሀዳውያን ደጋፊ እየተባለ እኮ የተቀጣ ኦሮሞ ማህበረሰብ አለ። ኦሮሞ ብቻ ሳይሆን ሌላው ብሔረሰብ ነቅቶ አሁን ግን አንቅሮ ተፍቷል። ሌላው ብሔረሰብ እዚህ ኦሮሚያ ላይም አንቅሮ ተፍታቸዋል። ጥቂት ባለስልጣናት ከባለስልጣናት ጋር ተጠጋግተው ዝርፊያ ላይ እየተሰማሩ ካልሆነ አንቅሮ ተፍቷቸዋል። ስለዚህ ይህን ስለሚያውቁ የድጋፍ በሚል የኦሮሞ ላይ ለምሳሌ ባለፈው ኦልሞስት በአብዛኛው ብቻ ሳይሆን ሙሉ በሙሉ ኦሮሚያ ክልል ላይ ነው አብይ 7ኛ ምናምን ብሎ ያከበሩት። ስለዚህ በጣም በፍጹም የተሳሳተ ስለሆነ ህዝቡ ይህንን ያውቃል። የሚያመጣውን ትርጉም የለው። በነገራችን ላይ የአብይን መንግስት የፈለገ ብትደግፈው፣ የፈለገ ብታንቀጠቅጠው፣ የፈለገ ነገር ብትደግፈው ፈርሷል። በቃ ልክ እንትን አለ እዚህኛ አካባቢ ከጓሳ የሚሰራ ፍራሽ ይባላል። ይሄ ስፖንጅ ፍራሽ ያለ አይደል መሳይ? ልክ እንደዛ ሁሉ ከጓሳ የሚሰራ ፍራሽ አለ። ይሄ ፍራሽ ሲያረጅ ሲደክም ምንድነው የሚሆነው? ዱቄት ነው የሚሆነው። ዱቄት ማለት ወደ አፈርነት ነው የሚቀየረው፣ ወደ ብናኝ ነው የሚቀየረው። ይሄንን ፍራሽ መልሰ ለመኝታ ማዋል አትችልም። ዴርፎር ምንድነው የሚያሳይ? ብልጽግና ፓርቲ ልክ እንደዚህ እንደ ጓሳው ፍራሽ እንደ ሳሩ ፍራሽ የሞተ ነው። ካሁን በኋላ ወደ አፈርነት ከመቀየር ውጪ የፈለገ ነገር ብታመጣለት፣ የፈለገ ሀብት ብትሰበስብ፣ የፈለገ ሰልፍ ብታስወጣ፣ የፈለገ ነገር ብታደርገው የሚድንበት ደረጃ ላይ አይደለም ያለው። ስለዚህ ይሄንን ደግሞ ሁሉም ሰው ስለነቃበት አሁን ያለች አማራጭ ካለች
እስትንፋቱን ለማቆየትና የሚችላትን ጊዜ ለመጠቀም ካልሆነ ከዚህ በኋላ አንዳችም የሚፈይደው ነገር እንደሌለ ሁሉም የሚያውቀው ጉዳይ ነው ለማለት ነው። እንግዲህ አርበኛ አብደላ ሌላው አብይ አህመድ የሄደበት ያለው ርቀት በተለይም የፋኖን ትግል ለማዳከም ከወታደራዊ እርምጃዎቹ በድሮን በተለያየ መልኩ ከሚያደርጋቸው እንቅስቃሴዎቹ ባሻገር የመከፋፈል ስትራቴጂ ነው። ከዚህም አንዱ የአማራ ብሔራዊ ንቅናቄ የሚባል እንግዲህ ከአመሰራረቱ ጀምሮ ለአማራ ህዝብ የቆመ አሁን ግን አብይ ኪስ ውስጥ የተሸጎጠ አንድ ፓርቲ አለ። በግለሰቦች እጅ ላይ ወደቀ። የፓርቲ ህልውናው በምርጫ ቦርድ ካልሆነ በስተቀር በህዝብ ልብ ውስጥ የሌለ ፓርቲ እንደሆነ ይታመናል። ይህ ፓርቲ ሰሞኑን መግለጫ አውጥቷል። በመግለጫው ላይ የናንተን ትግል በውጭ ኃይሎች የሚደገፍ ብሎታል። በአማራ ክልል ያለው ችግር ያለው የህዝብ ጥያቄ በብሔራዊ ምክክር ኮሚሽኑ አውድ ውስጥ መፈታት የሚችል ነው። መሳሪያ ሊፈታው አይችልም። የውጭ ኃይሎች ናቸው የሚያራግቡት የሚል ነገር አንስቷል። ሌላው ከኤርትራ ጋር የተያዘውንም ያነሳዋለም፣ እሱንም መለስበታለሁ። በዚህ አንጻር የናንተን ትግል አብን በዚህ ደረጃ የገለጸበት የናንተ ችግር የናንተ ጥያቄ ከመሳሪያ ይልቅ በብሔራዊ ምክክር ኮሚሽን ይፈታል ብሎ አቋም ያዘበት ሁኔታ እንዴት ማየት ይቻላል? አዎ ተከታትየዋለሁ። በነገራችን ላይ አብን የሚለው ከዚህ በፊት በተነጋገርንበት ልክ ኦብን ነው። የኦሮሞማ ብሔራዊ ንቅናቄ በሚባል ይያዝ የአማራ ህዝብን የሚወክል እንዳልሆነ ለማለት ፈልጌ ነው። አብይ ኪስ ውስጥ ብቻ ሳይሆን ያ በአብይ ማስተር ማይንድ የሚንቀሳቀስ ቱል ነው ማለት ነው። አብን የሚባለው በለጠ ሞላ ማለት ቱል ነው፣ ማስፈጸሚያ ነው እንጂ የኦሮሞማው የአብይ አህመድ አሊ አንዱ በሱ ማስተር ማይንድነት የሚንቀሳቀስ የቅጥረኞች ስብስብ ነው። የአማራ ህዝብን የሚወክል አይደለም። በነገራችን ላይ ጸረ አማራም ነው። ከዚህ በፊትም ተነጋግረናል። ጸረ አማራ የአማራን ጥያቄ ገደል ለመስደድ የተዘጋጀ ቀደም ሲል ልክ እነ ከሂዲን ፈርሰው የተወሰኑ እነ አዲሱ ለገሰን የመሳሰሉ ሌሎች ጸረ አማራዎች አማራ ያልሆኑ በነገራችን ላይ አማራ ያልሆኑ በደንብ መገለጽ ስላለብን አማራ ያልሆኑ ልክ እንደነተፈራ ዋልዋ የአማራ ምንድነው ሄሬዲቲ የሌላቸው የአማራ ብሔር የሌላቸው ሰዎች ተሰብስበው ያደረጉት ነው። ምናልባትም እዛ ውስጥም አንዳንዶች ቢኖሩም እንኳን በባንዳነት የቀለጡ የባንዳ ዝርያ ያላቸው ስብስብ ነው ማለት ነው። ይሄኛውም የዛ ተቀጽላ የሆነ ልክ ብአዴን ሲመጣ የብአዴን አንዱ ክፋይ ነው ማለት ፖርሽን ነው። ብአዴን ሲከፈል የአንዱ የብአዴን ቅንጥብጣቢ እየተጣለለት የአማራ ህዝብን ጥያቄ በቅንጥብጣቢ ጥቅም የሸጠ ብኩርናውን ልክ በምስር ወጥ እንደሚሸጥ የሸጠ የቸረቸረ የባንዳ ስብስብ ስለሆነ ይሄ ድርጅትም ልትለው አችልም። በነገራችን ላይ 5 ሰዎች ተሰብስበው ማህተም በኪሳቸው ይዘው እየዞሩ የአብይ አህመድ ምንድነው የአማራ ህዝብ ውስጥ የአማራን ስም ይዘው አስፈጻሚ ናቸው ማለት ነው። ስለዚህ እነዚህ አሁን ቢያነሱ እንደዚህ ልክ ሌንጮ ለታ እንደሚያነሳው ወይም ሌላው ሌንጮ ባቲ እንደሚያነሳው ወይም ደግሞ ሌላው ሽመልስ አብዲሳ እንደሚያነሳው አዳነች አቤቤ እንደምታነሳው ለጥቅሟ ስትል የሚያነሱት አንዱ ተቀጽላ ብቻ ሳይሆን ዋናው አካል ነው ማለት እንደዛ ነው የሚሉ ሌሎቹ መሳሪያ ቁማችሁ በንግግር ይፈታል ነው የሚሉን አይደለም እንዴ? እነ ሽመልስ አብዲሳ መሳሪያ ትታችሁ ቁጭ በሉ ነው የሚሉት። እና አዳነች አቤቤም እሱን ነው የሚሉ እና አብይ አህመድም እሱን ነው የሚሉት። እናገኘው ተሻገርም እነ ተመስገን ጥሩነህም። ስለዚህ አንዱ የዛ አካል ነው ማለት ነው። አንዱ አካል ነው፣ ቅርንጫፉ አይደለም። ዋናው አንዱ አካል የሆነ በቀል የሆነ በአማራ ጥላቻ ላይ አማራን ለማዋረድ የተሰለፈ የአማራ ክብር ፈጽሞ የሚያስጨንቀው አማራ ካልተዋረደ እኔ መኖር አልችልም የሚል የባንዳ ስብስብ በመሆኑ በእኛ ዘንድ ይሄ በፍጹም ተቀባይነት የሌለው ነው። በተለይም ያወጣውንም መግለጫ አይተናል። ምንድነው በሌሎች ኃይሎች እኛ ሌላ ኃይል የለንም። የምንገዛው እንደ ሱቅ ሄደን እንደ ሳሙና የምንገዛው ጀነራል የለም። እንደ ሳሙና የምንገዛው ፖለቲከኛ የለም። እንደ ሳሙና የምንገዛው ሌላ ነገር የለም። ስለዚህ የአማራ እንቁ ልጆች እንደነሱ ቤተመንግስት ተሸጉጠን አብይ ኪስ ውስጥ ተሸጉጠን ከአብይ ግራ ኪስ ቀለብ እየተሰፈረብን የምንኖር ሳንሆን ቀጥታ በረሃ ወርደን የአማራን ጥያቄዎች በደንብ ፊገር አውት አድርገን እየታገልን ያለን ፋኖች ነን። የአማራ ጥያቄም እንደነበለጠ አይነቱ ባንዳና ከሃዲ ብኩርናውን የአማራን ጥቅም ሽጦ ለግል ጥቅም እንዳዋለው የማንታለል ምንም አይነት ጥቅም የማይረብሸን የአማራን ህዝብ በቅርብ ጊዜ ነጻ ለማውጣት እየታገልን ያለን በመሆናችን የማንንም ጣልቃ ገብነት የማንም ተደጋፊ ተደማሪ እንዳልሆነ በግልጽ እነሱም ያውቃሉ፣ እኛም እናውቃለን። በሌላ መንገድ ከኤርትራ ጋር ማያያዙ ያወጡት ይሄ አንዱ በጣም በሚያሳዝን ሁኔታ የአማራ ህዝብ ታግሎ በመቀልበስ ጫፍ ያደረሰውን የተሳሳተ ትርክት መልሶ ሌላ ትርክት የፈጠረ የአማራን ህዝብ ለዘመናት ለሌላ 50-60 ዓመታት ወይም 100 ዓመታት የሚያዋርድ ታሪክ ስሁትነት ወይም ደግሞ የተሳሳተ ትርክት የተረጨበት መርዝ መሆኑን በደንብ ሁሉም ልብ ሊለው ይገባል። ምናልባትም በንግግሩ እንደ አማራ ህዝብ ኤርትራን ሀገር የመሆኗ ላይ ጥያቄ አለን የሚል የተነሳው ይሄ የአማራ ህዝብ ጥያቄ ሆኖ ሳይሆን የአማራ ህዝብ ወክሎ ሳይሆን ምንም አይነት ውክልና የሌለው
የኦሮሞማው ንቅናቄ የኦሮሞማውን ጉዳይ አስፈጻሚ በመሆኑ ድርጅቱ የአማራ ህዝብ አይደለም። ጉዳዩም የአማራ ህዝብ ጉዳይ አይደለም። ለአማራ ህዝብም አሁን በለጠ ሞላ ወይም ደግሞ ይሄ ኦብን እንደሚለው ሳይሆን ጥያቄው የአማራ ህዝብ አሁን ጥያቄው መሰረታዊ ጥያቄው የአማራ ህዝብን የህልውና ጥያቄ በመቀልበስ ነው። ከዛ ሲቀጥል የህልውና ጥያቄውን ከቀለበሰ በኋላ አሉ የሚባሉ ጥያቄዎችን ፊገር አውት አድርጎ የአማራን ጥያቄ በማስመለስ የአማራን ህዝብ ክብር ወደ ቀድሞ ወደ ነበረበት በመመለስ የህዝባችንን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እረፍት አግኝቶ እንደ ማንኛውም ኢትዮጵያዊ በሰላም ተንቀሳቅሶ ሰርቶ አግኝቶ ሀብት አፍርቶ ቤተሰብ አምርቶ ልጆቹ ትምህርት ቤት ገብተው ከ10 ሚሊዮን በላይ እየተቋረጠው በትምህርት ገበታ ውጭ የሆነው ዜጎች ወደ ትምህርት ገበታቸው የአማራ ልጆች ተመልሰው የፈረሱት የጤና ተቋማት ተጠግነው የፈራረሰው መንገድ ተጠግኖለት በሰላም ወጥቶ የሚገባበት ማህበራዊ እረፍት ያገኘ አማራ እንዲፈጠር የሚሰራ በመሆኑ ይሄ ድርጅት የአማራ ህዝብ ድርጅት እንዳልሆነ ሁሉም ሰው እንዲያውቀው እንፈልጋለን። ጥያቄውም ይሄ አይደለም። የአማራ ህዝብ ጥያቄ አይደለም። የአማራም ህዝብ የሚመለከተው ጉዳይ አይደለም። ኦሮሞማ በሚያወካው ቡኮ ውስጥ የአማራ ህዝብ እንደሌለበት ይሄንን ልብ ብሎ ማሰብ ነው። ይሄንን ካስመለስም በኋላ ጥያቄዎች እንኳን አሉ ከተባለ ከዚህ ጋር ሳይሆን ከሌላው ከማንኛውም ጋር የምንነጋገርበት ጊዜ አሁን ስላልሆነ ስለዚህ እነበለጠ ሞላ የተሰጣቸውን አብይ አህመድ ጽፎ የሰጣቸውን ነገር ነው ያነበቡት። አብይ አህመድ ያዘጋጀውን ሽመልስ አብዲሳ አርቅቆ አብይ አህመድ ያየውን ሌሎችም በብልጽግና ፓርቲ ደረጃ ቁጭ ብለው የገመገሙትን ወጥቶ ነው እና ያን ያደረገው። ይሄ የአማራ ህዝብ ጥያቄም የአማራ ህዝብ የሚወክል መግለጫ ባለመሆኑ ሁሉም ሰው በዚህ ደረጃ እንዲረዳው ለማለት ነው። አመሰግናለሁ። እንግዲህ አርበኛ አብደላ፣ ሌላው አብይ አህመድ እየተጠቀመ ያለው ስትራቴጂ ይሄ በአማራ አውራጃዊ ስሜት እንዲኖር ጎጃም፣ ጎንደር፣ ወሎ፣ ሸዋ በሚል ሁሉም በየአለበት ተከፋፍሎ እርስ በርሱ እንዲጫረስ እንዲዋጋ የሚፈልግበት ሁኔታ በተለያዩ ንግግሮችም እውነት ለመናገር እንደ ሌሎቹ ገዢዎች አብይ አህመድ ነገሮችን በድብቅ የሚያደርጋል፣ አደባባይ ይናገረዋል። ጎንደር ላይ ጎርጎራ ሲሰራ ጎጃም አይኑ ደም ለበሰ እያለ በአደባባይ የሚናገር ኃላፊነት የጎደለው እንደሆነ እንግዲህ ሁሉም ሰው በትዝብት የሚገልጸው ጉዳይ ነው። አሁን ደግሞ ለብቻ ጎንደርን እንሞሽራት የሚል ፕሮጀክት በመቅረጽ የሱ የፕሮጀክቱ ባለቤት እንደሆነ ያው በፕሬዝዳንቱ ታዬ አጽቀሥላሴም ሆነ የአማራ ክልል ምስለኔ ፕሬዝዳንት አረጋ ከበደ ገልጸውታል። ስለዚህ አብይ አህመድ ጎንደርን ለብቻ እንሞሽራት ብለዋል። እንደው ይህንን አካሄድ እንዴት ታያላችሁ? በፋኖ ትግል ተስፋ መቁረጡንም የሚያሳይ ይመስላል በተወሰነ ደረጃ። ማን ጋር ያጋቧት እንደሆነ አላውቅም። ጋብቻው ከማን ጋር እንደሆነ ጎንደርን እንሞሽራት ሲል ማን ጋር ሊያጋባት እንደሆነ አላውቅም። በነገራችን ላይ የተነሳው ጉዳይ በልማት ጉዳይ እንደ ፋኖ እንቅስቃሴ በደንብ ለምቶ በደንብ አድጎ ማየት ሀገሪቷ ይፈልጋል። በደንብ ልክ እንደ ዱባይ ሆና ናዝሬትን ማየት ይፈልጋል፣ ጅማን ማየት ይፈልጋል፣ አክሱምን ማየት ይፈልጋል፣ አፋር ሰመራን ማየት ይፈልጋል፣ ሌሎችን ማሶሳንን ማየት ይፈልጋል። በጣም ደስተኛ ነው። ሀገር አድጎ ሀገር ለምቶ ማየት የፋኖ አንዱ ርዕዩ ነው። ሀገራችን ኢትዮጵያ ውስጥ ያሉ የከተማው ብቻ ሳይሆን የገጠሮቹ ቀበሌዎች ጭምር አብይ አህመድ እንደሚለው ለምተው ማየት ይፈልጋል። ልብ በል ግን አምቢሽኑ ምንድን ነው? የተባለበት የተገለጸበት ደግሞ መንገድ ምንድን ነው የሚለው ደግሞ መሰረታዊ ጥያቄ ነው። የታዬ አጽቀሥላሴንም ንግግር ማየት ያስፈልጋል። አንዱ ለአለፉት 40 እና 50 ዓመታት ሲሰበክ የነበረው በቀደሙ ስርዓቶችም ሲሰበክ የነበረው አማራ የሚባል ማንነት ብሔር የለም፣ ስለዚህ ያለው የጎንደር ማንነት፣ የጎጃም ማንነት፣ የሸዋ ማንነት፣ የወሎ ማንነት ነው ብሎ ሲገልጹት የኖሩት። ይሄ ማለት ምንድነው? አውራጃዊ ስያሜ በመስጠት አውራጃዊ በማድረግ አማራው የጋራ ጥያቄ ኖሮት የጋራ እንቅስቃሴ እንዳያደርግ የመከፋፈል አንዱ ሴራ ነው። ስለዚህ ይሄን ለማድረግ ጎንደርን ከጎጃም፣ ጎጃምን ከወሎ፣ ወሎን ከሸዋ ጋር የማባላት ስልት ነው። ይሄ ሞክረውት ስም ይብዛም በተለይ ባለፉት 27 ዓመታት እና 30 ዓመታት ፍሬያማ ሆኖ ዘልቋል። ከዛ በኋላ ግን አንተም እንደምታውቀው ይህንን የመከፋፈል አባዜ፣ የወንዜነት አባዜ፣ የሰፈርተኝነት አባዜ በፋኖ ትግልና እንቅስቃሴ ተቀልብሷል። ምንድነው እሱ? እኛ የምናምነው ብቻ ሳይሆን በተግባርም የምናውቀው ሲሆን ያየነው ወለጋ ላይ ሲታረዱ ጎንደሬ ተብሎ አልታረደም። ቤንሻንጉል ላይ ሲገደሉ ሲረሸኑ በኤክስካቫተር ሲቀበሩ ወለየ ተብሎ አይደለም። ሌላው ጋርም እንደዚሁ ሲዳሞ ላይ ሲገደሉ ሸዋ ተብሎ አይደለም። ጎጃም ተብሎ የሚገደል አማራ ተብሎ ነው። ሲገሉን አንድ አማራ ብሎ ይገሉ፣ ሲያባረሩን አንድ አማራ ብሎ ያፈናቅሉናል። ሀብታችንን ሲዘርፉ ሲያዘርፉን
በነሽመልስ አብዲሳ ቀጥተኛ ትዕዛዝ ሲያዘርፉ፣ ንብረት ሲያወድሙ፣ እናቶችን ሲያስረሽኑ፣ ህፃናትን ሲያስጨፈጭፉ፣ ለጅብ ሲያስበሉ፣ ከአዲስ አበባ ሲያፈናቅሉን ጎንደሬ ብለው ጎጃሜ ብለው አይደለም፣ ሸዋዬ ብለው ወለዬ ብለው አይደለም፣ አማራ ብለው ነው የሚገሉ። ለነሱ ፖለቲካ ፕሮፓጋንዳ ግን ሲፈልጉ የሚነጣጥሉ። ይሄንን ሰብረነዋል፣ ዛሬ ሰብረነዋል፣ በፋኖ እንቅስቃሴ ሰብረነዋል። እንደዛ አይነት ነገር የለም። ይሄ ነገር በጣም አበሳጭቷቸዋል። መሳይ በጣም ነው ያበሳጫቸው። ከዚህ በፊት እንደምንለው እኛ ጎንደሬ የሚባል ማንነት አናውቅም ነው የምንለው። የጎንደር ክፍለ ሀገር የሚገኝ አማራ እናውቃለን። ጎጃሜ የሚባል ማንነት አናውቅም። ጎጃም ክፍለ ሀገር የሚኖር አማራ ግን እንዳለ እናውቃለን። ሸዋ የሚባል አማራ ማንነት ሳይሆን ሸዋ ክፍለ ሀገር የሚኖር አማራ እንዳለ እናውቃለን። ወለየ የሚባል ማንነት ሳይሆን ወሎ ክፍለ ሀገር የሚኖር አማራ እንዳለ እናውቃለን። በግልጽ እናውቃለን። ይህንን ከዚህ የዘለለው ለእኛ ተራ ነው። ይህንን ማሳያ እየጠቀስን በመሄዳችን በጣም በርካታ ምርታዎችና በፋኖ ብቻ ሳይሆን ዲያስፖራው ጋር ጭምር በተሰራው ስራ በርካታ ምርታዎችን ማምጣት ችለናል። ይሄ ላገዛዙ ራስ ምታት እንደፈለገ እንዳይፈነጭ፣ እንደፈለገ ከፋፍሎ እንዳይገዛ፣ እንደፈለገ አንዱ እንዳይጨፈጭፍ በከባድ ራስ ምታት ውስጥ ከቶታል። ስለዚህ ምንድነው ያደረጉት? አሁን መጡና ምን አሉ መሰለ? ኑ ጎንደርን እንሞሽራት። ምን ዋዳዚት ምን ማለት ነው? አሁን የጎንደር መልማት ሸዋን ያስከፋዋል። የሸዋ ላይ ያለ ማህበረሰብ እንዲያስከፋው ነው። ጎጃም ላይ ያለ ማህበረሰብ እንዲያስከፋው ነው። ወሎ ላይ ያለ ማህበረሰብ እንዲያስከፋው ነው። አያስከፋውም። የኛው እኮ ነው። እንዴት ነው የሚያስከፋል? ሆን ብሎ በሴራ ጎርጎራ ላይ ሲሰራው አንተ ቅድም እንዳልከው እንትን አይኑ ቀላ የሚል በራሳቸው ተከፋይ አክቲቪስቶች አማካኝነት ሲሰጡ ነበር። ሆን ብለው ለማናከስ፣ ሆን ብለው ለማያያዝ፣ እርስ በርሱ እንዲናከስና እንዲጠላላ የጥላቻ መንፈስ ለመርጨት ለመዝራት አልተሳካም። ታዬ አጽቀሥላሴ በንግግሩ አይተ እንደሆነ ዘመኑ የጎንደር ነው አለ። በደንብ እንግዲህ አስቡ። ታዬ አጽቀሥላሴ ይህን ቃል ሲናገር አሁን ይጠፋዋል ብለህ አታስብም። ታዬ በተባበሩት መንግስታት ጭምር የኖረ ትልቅ ዲፕሎማት ነው። ምንም የግል ፐርሰናል እንትኑን መካድ ስለማይቻል ትልቅ የፖለቲካ እውቀት ያለው ሰው ነው። ትልቅ ፖለቲካል የሆኑ አንድምታዎችን መረዳት የሚችል መተንተን፣ መገንዘብ፣ ማስረዳት ኮንሲኮንሱን ጭምር የሚረዳ ሰውዬ እሱ የዛ የደባርቅ አካባቢ ሰው ስለሆነና ሌላ አንጃ ለመፍጠር እንዲመቸው የሆነ ወቅት ንግግሩ ላይ ምንድን ያለ? በሆነ ንግግሩ ዘመኑ የጎንደር ነው አለ። ለምንድን የአማራ ነው ያላለው? ጎንደር ወስዶ የምንቀረቀረው የተባበሩት መንግስታት ምናምን የነበረ ሰውዬ ለዓለም አቀፍ ሁኔታዎችን መረዳት ብቻ ሳይሆን ዓለም አቀፍ አመለካከት ሰዎች ጋር ዓለም አቀፍ አመለካከት ያለውን ስራ ሲሰራ የነበረ ሰውዬ በሆነ ቅጽበት ተሽከርክሮ መጥቶ ከኢትዮጵያ አልፈ ከአማራ ተሽቆልቁሎ ወርዶ የጎንደር ነው ዘመኑ ብሎ ማለት ምን ማለት ነው? ተመልከት ምን አይነት መርዝ እየረጨ እንደሆነ። ሌሎች ጎጠኞችን በምን አይነት መንገድ ሌሎች መንደርተኞችን በመሰብሰብ ሌላው ጋር ደግሞ እንዴት ነው የጎንደር የሆነ ጎንደር ምንድነውና የሚል ቅራኔ በመፍጠር በአማራው እንቅስቃሴ ላይ ጥላ ለማጥላት። ይሄ ደግሞ የታዬ አጽቀሥላሴ ሀሳብ አይደለም። የአብይ አህመድ እስትንፋስ ነው። ባይዘው አጽቀሥላሴ በለው ሌላው በለው ታዬ አጽቀሥላሴ ማንኛውንም ብትወስደው አረጋ ከበደ በለው የአብይ ምስለኔ ቀጥታ የዛን የማስተላለፊያ ቱርስ ሚልስ ነው ማለት ነው። ማስተላለፊያ ቱቦዎች ናቸው ማለት ነው። ቱቦነታቸውን ተጠቅመው ግን ዘመኑ የጎንደር ነው፣ ቆየት ብሎ ደግሞ ዘመኑ የወሎ ነው የደሴ ነው ይላል፣ ቆየት ብሎ ዘመኑ የሸዋ ነው ይላል፣ ቆየት ብሎ የጎጃም። ይሄ ሆን ተብሎ በማሴር አማራው አንድ ሆኖ እንዳይታገል የአማራውን አንድነት ልክ እንደ ሽብልቅ ሆኖ በመበተን የተበታተነ አማራን ለመብላትና ይሄ የመጣበትን እንቅፋት ወይም ደግሞ በፋኖ የተሸነፈውን ውድቀቱን ለማካካስ የሄደበት ርቀት በመሆኑ በእኛ በኩል ብዙም እምብዛም ትርጉም ነው። ሁኔታውንም ቀድመን በደንብ ስለተገነዘብ ነው በዚያ ልክ እየሰራ መሆኑን ለመግለጽ ያህል ነው። አመሰግናለሁ። እንደው በመጨረሻ አርበኛ አብደላ እንግዲህ ካለው ወቅታዊ ሁኔታ አጠቃላይ ኢትዮጵያ ሕዝብ ካለበት ሁኔታ ፋኖም ትግል ካለበት ተነስታችሁ ምን መልእክት አላችሁ? እንግዲህ ትግሉ ሁለተኛ ዓመቱን ሊደፍን ተቃርቧል። እስካሁን ያስመዘግባቸው ድሎች አሉ። በቀጣይም ተስፋ ተደርጎ የፋኖ ትግል አንድ ውጤት ላይ ይደርሳል የሚለው በብዙዎች ዘንድ አለ። አንዳንድ ጎንበስ ቀናም ያደርጉ ትንሽ ስሜት የሚነኩ ነገሮች ቢኖሩም ትግሉ ግን መስመሩን ይዘው መቀጠሉን አልተውም። በመጨረሻ የምትለው አለ አብደላ? ብዙውን ስለሄድንበት ከሞላ ጎደል አገዛዙ እስትንፋሱ ላይ ብዙ ጊዜ ስላልነው ነገሮችን በደንብ መስከን በደንብ ማየት ያስፈልጋል። አንድነቱ ላይ መስራት ያስፈልጋል። በተለይም ይሄ አማራውን የመበታተን በተለያየ ቦታ ትናንሽ ግሩፖችን በመፍጠር እንዲህ አይነት ችግር ለመፍጠር አገዛዙ ጠንክሮ እየሰራ ነው። በእኛ በኩል በደንብ እየሄድንበት ያለበት ሁኔታ ነው። በተለይ በዲያስፖራው ማህበረሰብ ዘንድ እንዲህ አይነት ተራ አታካራ ውስጥ ተራ ሁካታ ውስጥ ባለመግባት ትግሉን በሚችለው አቅም በመደገፍ ህዝባችንን በአጭር ጊዜ ከዚህ አስከፊ ነገር እንድናወጣ ማውጣት ስለምንችል ሁሉም የበኩሉን አስተዋጽኦ ያድርግ ለማለት ነው። አመሰግናለሁ። በጣም አመሰግናለሁ። አርበኛ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። መልካም፣ አመሰግናለሁ። ፋኖ
ፋኖ ተሰደደ ሳይሰናበት ተሰደደ ፋኖ